የ2017 ዓ.ም የኮንሶላታ ማርያም ቁምስና ዓመታዊ ክብረ በዓሉን በታላቅ መንፈሳዊ ድምቀት አክብሯል። ዓመታዊ ክብረ በዓሉ በቁምስናው ለሚገኙ ሕፃናት የሚስጥረ ቁርባንና ሚስጥረ ሜሮን የተሰጠበት እንዲሁም የማህበሩ መስራች ቅዱስ ዮሴፍ አለማኑ ቅድስናም የታወጀበት ዓመት መሆኑ የታወሰበት ነው። የዛሬ ክብረ በዓልን በጣም ልዩ ከሚያደርጋቸው ነገሮች አንዱ ጥራትን የሚቀበሉ ቅዱስ ቁርባንንና ሚስጥረ ሜሮንን የሚቀበሉ ልጆች መኖራቸው ልዩ ያደርጋል። ከዛም ባለፈ ደግሞ በዚህ ዓመት ቅዱስ ዮሴፍ አለማኑ የኮንሶላታ መስራች እንግዲህ ቅዱስ በተባለበት ዓመት ነው ይሄ በዓል የሚከበረው። ስለዚህ ይህን ደግሞ ልዩ ደስታ ነው የሚሰጠው፣ ለኛም ልዩ ደስታ ነው። ለኮንሶላታ ቤተ ጸሎት፣ ለኮንሶላታ ሚሽነሪዎች፣ ለኮንሶላታ እህቶችም አባቶችም ትልቅ በዓል ነው ማለት ነው። የኮንሶላታ ማርያም ቤተክርስቲያን ባሳለፍነው ዓመት ማህበሩ በቅዱስ ዮሴፍ አለማኑ የተመሰረተበትን 100ኛ ዓመት ያከበረ መሆኑ ይታወሳል። በያዝነው የ2017 ዓ.ም ክቡር አባ ዮሴፍ አለማኑ የቅድስና ማዕረጋቸውን ማግኘታቸው ለክብረ በዓሉ ሌላው መንፈሳዊ ድምቀትን የሰጠ ነው። የኮንሶላታ ማርያም ቤተክርስቲያን ዓመታዊ ክብረ በዓል በተለይም የእመቤታችን ቅድስት ድንግል ማርያም አጽናኝነት በዋናነት የሚታወስበት ነው። እመቤታችን ቅድስት ድንግል ማርያም አጽናኝነቷ የእግዚአብሔር አምላካችን አጽናኝነት የሚያስታውሰን የልጇን ኢየሱስ ክርስቶስ አጽናኝነትም እንድንረዳ የሚያግዘን ነው። እግዚአብሔር የሁሉ ፈጣሪ ነው። ስለዚህ የፈጠረውን ከምንም ወደ ሆነ ነገር ያመጣ አምላክ፣ ከባዶ ወደ መኖር ያመጣ አምላክ ማጽናናት አያቅተውም። ባህሪው ነው። ፈጣሪ ሁሌ የሚያኖር አምላክ ነው፣ ሁሌ የሚኖር ስለሆነ። ስለዚህ ስለ እመቤታችን አጽናኝነት ስናወራ የእግዚአብሔር አምላክ አጽናኝነት ይቀድማል። እመቤታችን እናት ብትሆንም የልጇ እንደሚባለው ደግሞ የልጇ ልጅ ናት። ልጇ ይቀድማታል። የሷ የምታጽናናን ከልጇ ማጽናናት ከአምላክ ማጽናናት የሆነ ነውና ትንሽ መግቢያችን ላይ የእግዚአብሔርን አጽናኝነት እናስታውስ። ምክንያቱም የምንዘነጋው ስለሆነ የሚያጽናና አምላክ እያለን የጸናን የምንጽናና ልጆች ስለማንሆን የአምላክን ማጽናናትና ሲፈጥረን ጀምሮ ሲፈጥረን አልሆን ስንለው አንሰማ ስንለው ስንሸሸግ ከዛፍ ያወጣን ማጽናናቱ ነው፣ መጥራቱ ነው፣ ድምጹ ነው። ጅማሬያችን ታሪካችን የኛ መሸሽ ቢሆንም አምላክ ግን ማጽናናት ነው፣ መጽናት ነውና ስለዚህ ይሄንን እውነት በህዝብም እናያለን። በግል ደረጃ እንደጀመረው በአዳምና በሔዋን እንደ እስራኤል እንደ ህዝብም እግዚአብሔር አምላክ ለህዝቡ ባርነትን አይፈቅድም፣ ሐዘንን አይፈቅድም፣ ቁዘማን አይፈቅድም። የሚያጸና ስለሆነ የሚያጽናና ስለሆነ እስራኤል ባሪያ ሆና እንደ ህዝብ ትቀጥል ዘንድ አልፈቀደም። ስለዚህም ነፃ ህዝብ እንዲሆኑ አደረጋቸው። ይሄ በነቢያትም ሲቀጥል እናውቃለን። እግዚአብሔር አምላክ ሁሌ በሐዘን የሚተው አምላክ አይደለም። በትልቁ ደግሞ አዲስ ኪዳን ላይ ስንመጣ ክርስቶስ የተነሳ አምላክ ነው፣ የባዶ መቃብር አምላክ ነው። ስለዚህ ክርስትናችን ሲጀምር ራሱ የድል እምነት ነው፣ የመሸማቀቅ አይደለም፣ የባርነት አይደለም፣ የወቀሳ ውስጥ የመኖር እምነት አይደለም። ለአንድ ሰከንድ አይፈቅድም ክርስቶስ። ወቀሳ ለለውጥ ነው እንጂ ለህይወት ምርጫ አይደለም እንደ ክርስትና። ስለዚህም ታሪካችን ባዶ መቃብር ነው ስንል የሚያጽናና ነው፣ ክርስትና ነው። ሌላ አወጃ የለውም። የሚያጽናና የሚያጸና ልጅ ነው ያላት። ይሄ የኛም መገለጫ እንዲሆን እንግዲህ በዓላትን የምናከብረው ለዚህ ነው። እመቤታችን ቅድስት ድንግል ማርያም ከልጇ ውልደት እስከ ትንሣኤና እርገት እንዲሁም እስከ ፍልሰቷ ድረስ መንገዷን መንገዱ ሐሳቧንም ሐሳቡ በማድረግ እኛም እርሱ የሚለን እንድናደርግ በዚያም በረከት እንድናገኝ መልካም ምሳሌ የሆነች እናታችን ናት። እርሷ የታወሰችበት የኮንሶላታ ማርያም ዓመታዊ ክብረ በዓል ከመከበሩ አስቀድሞ የ9 ቀናት ጸሎት ሲደረግ ነበር። በክብረ በዓሉም መስዋዕተ ቅዳሴውን ያሳርጉት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የካቶሊክ ቤተክርስቲያንን የቀድሞና የአሁኑ መንፈሳዊ መሪዎችን ሲያስታውሱ ጸሎታችንንም በተለይ በአሁኑ ጊዜ በሀገራችንም ሆነ በዓለማችን እያጣኑ ለመጣኑ ሰላም እንድናደርግ መክረውናል። ባለፉት 9 ቀናት እናንተም እዚህ
የዘጠኝ ቀን ጸሎት በማድረግ የእመቤታችንን የአጽናኟን ማርያም በዓል ለማክበር ስትጸልዩ ቆይታችኋል። ብዙ የምንጸልይበት ጉዳይ አለ። የግል ልመናችን፣ ስለታችን፣ ጸሎታችን እንዳለ ሆኖ እንዲሁም ደግሞ ለአገራችን ሰላም እንጸልያለን። እዚህ መካከላችን ከኛ ጋር ያሉት የባህር ዳር ደሴ እንደራሴ ክቡር አባ ስንታየው እንደምታውቁት በተለይ በአማራ ክልል ብዙ ችግር አለ። ብዙ ሰውም እየሞተ ነው። ሰላም የለም። እንዲሁም በሌሎች አካባቢ። ስለዚህ ለኢትዮጵያ ሰላም በተለይ አጽናኟ ማርያም የምንለምንበት ወቅት ነው። በዓለምም ላይ ብዙ ቦታዎች ላይ ሰላም የለም። ስለ ሰላምም የምንጸልይበት ነው። እመቤታችን ቅድስት ድንግል ማርያም በጌታ ከተመረጠች በኋላ በሷ ችሎታ ሳይሆን እግዚአብሔር ስለወደዳት ስለመረጣት ስላከበራት የልጁ እናት ስላደረጋት የእኛም እናት ስለሆነች ነው እሷን የምንማጠነው። እንግዲህ እግዚአብሔር በሷ አማላጅነት እዚህ ላለነው ሁሉ እሷን ለምንማጠን ሁሉ በየቤታችን በየጓዳው ያለውን ሁሉ ልመና እሷ ታውቃለችና ወደ ልጇ አቅርባ ወደሱ ለምና አማላጅ ሆና እንድታሰጠን ነው ዛሬ እዚህ ተሰባስበን በዚህ በታላቅ ቦታ ላይ ይሄን ትልቅ ድንኳን ደኩነን የምንጸልየው። እሷ አጽናኝ ማርያም ማለት የልብን የጓዳውን የሁሉንም የወጣቱን የህፃናቱን የአባቶችን የእናቶችን ሁሉ ልመና የምትሰማናትና በዛ መንፈስ በዙ እንድንለምን አደራላችኋለሁ። የኮንሶላታ ማርያም ማህበር ከተመሰረተ 101 ዓመታት ሲቆጠሩ በእነዚህ ጊዜያትም የካህናትና የደናግል ማህበር ብቻ ነበረው። ክብረ በዓሉ ምእመናን የዚህ ተልእኮ አካል በመሆን የኮንሶላታ ማርያም በጎ ፍቃድ ምእመናን ማህበር የተመሰረተበት ከብፁዕነታቸው እጅ በረከትን የተቀበሉበት ነው። ዋናው ዓላማው ከኮንሶላታ አባቶችና እናቶች ጋር በመተባበር መስራት ነው። ከኮንሶላታ እናቶችና አባቶች ጋር ድሆችን እንጎበኛለን፣ ድሆችን እንረዳለን፣ ወንጌልን እናዳርሳለን። የቤተ ክርስቲያን ስራ ደግሞ የበለጠ እንዲሰራ አብረናቸው እነሱን አግዘን እንሰራለን ማለት ነው። እዚህ በእኛ ቤተ ክርስቲያን የተጀመረው ይሄ ካህናትና ሲስተሮችን የማጋዝ ወንጌልን የማዳረስ በሁሉም ቦታ እንዲደርስ ምኞቴ ነው። በሁሉም ቦታ እየዞርን ደግሞ እኛም በተቻለን አቅም ማህበሩን ለማቋቋም ወንጌልንም ለማስፋፋት እንሞክራለን። የኮንሶላታ ማርያም በጎ ፍቃድ ምእመናን ማህበር መመስረት ማህበሩ የሚያከናውናቸውን መንፈሳዊ ስራዎች በይበልጥ እንዲሰራ ከማገዝ በተጨማሪ ምእመናኑንም ይበልጥ ወደ ቤተ ክርስቲያን አገልግሎት እንዲቀርቡ የሚያደርግ ነው። የኮንሶላታ ማርያም ዓመታዊ ክብረ በዓል የበጎ ፍቃድ ማህበር የተመሰረተበት ከመሆኑ በተጨማሪ በዕለቱ በቁምስናው ሲዘጋጁ የነበሩ ህጻናት የካቶሊክ ቤተክርስቲያን ምስጢራት የሆኑት ቅዱስ ቁርባንና ምስጢረ ሜሮንንም ከብፁዕነታቸው እጅ ተቀብለዋል። የካቶሊክ ቤተክርስቲያን ምስጢራት ምእመናን ይበልጥ ወደ እግዚአብሔር እንዲቀርቡ እንዲያውቁትና መልካም ፍቃዱም እንዲያደርጉ የሚያበረቷቸው ናቸው። የዘንድሮ ዓመት በካቶሊካዊት ቤተክርስቲያን የኢዮቤልዩ ምሕረት ዓመት ተውጆ በመላው ዓለም የሚገኙ ካቶሊካውያን በየአካባቢያቸው የሚገኙ ካቴድራሎች በተከፈቱ የምሕረት በሮች በማለፍ የእግዚአብሔር ምሕረት እየተማጸኑ ያሉበት ወቅት ነው። በአገራችንም በልደታ ማርያም ካቴድራል በተከፈተው የምሕረት በር ምእመናን እንዲያልፉ ጥሪ ቀርቧል። የአጽናኟ ማርያም የ2017 ዓመተ ምህረት በዓል ሲከበር በመላው ዓለም የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በጠሩት መሰረት ኢዮቤልዩ ዓመት በመናከብርበት ጊዜ ነው። ቅድም አባታችን ሰባኪው አባ ዳንኤል እንዳሳሰቡን እመቤታችን የምህረት እናትም ናት እና ምህረት የምታሰጠን ከልጇ ምህረት እንድናገኝ የምታማልደን እናታችን ናትና በዚህ ዓመት በልዩ ሁኔታ ስለ ምህረት እንድንጸልይ ቤተክርስቲያን አሳስባናለችና በዚሁ ዓመት በሰበካም ደረጃ እንደዚሁም በቁምስና ደረጃ የተለያዩ
መርሃ ግብሮችን መንፈሳዊ ፕሮግራሞችን በማዘጋጀት ይህንን የኢዮቤልዩ ዓመት እስከ ታኅሳስ ድረስ የምናከብረው ይሆናልና በቅርቡም ደግሞ በጳራቅሊጦስ በዓል ዙሪያ ላይ ከአርብ እስከ እሁድ ድረስ የተደረገው በካቴድራል የተካፈላችሁ አላችሁ ወጣቶች ምዕመናን የምህረት በር በካቴድራል ተከፍቷል። እዚያም መጣችሁ እግዚአብሔርን ምህረት የለመናችሁ አላችሁ። አሁንም ለምዕመናን ሁሉ በዚሁ ዓመት በዚህ በተከፈተው የምህረት በር እንድታልፉ ጸሎት እንድታደርጉ የእግዚአብሔርን ምህረት ይቅርታ እንድንጠይቅ በልዩ ሁኔታ ደግሞ የንስሐ አገልግሎት በየቁምስናው የሚጠናከርበትም ዓመት ነውና ቆሞሳትም በዚህ ይሰራሉ። ምዕመናን በተቻላችሁ መጠን በሚደረጉ የተለያዩ ፕሮግራሞች እንድትሳተፉ አደራ ለማለት እንወዳለን። የኢትዮጵያ ካቶሊካዊት ቤተክርስቲያን ምስጢራትን ከመስጠት በተጨማሪ ምዕመናን ወደ ቤቱ እንዲሰበሰቡ በርካታ ስራዎችን እየሰራች ትገኛለች። በኮንሶላታ ማርያም ዓመታዊ ክብረ በዓልም የአዲስ አበባ ሀገረ ስብከት በተለይም በርካታ ምዕመናን መኖሪያቸውን ወደ ከተማ ዳርቻ እያሸጋገሩ ከመሆኑ ጋር በተያያዘ ከቤተ ክርስቲያኗ ጋር ያላቸው ቅርበት እንዳይቀንስ ቤተ ጸሎቶችን እያሳነጸ መሆኑ ተገልጿል። የኮንሶላታ ማርያም ዓመታዊ ክብረ በዓል ብፁዕ ካርዲናልን ጨምሮ በርካታ ደናግል፣ ወንድሞች፣ ዘማሪያንና ምዕመናን በጋራ በመሆን በመስዋዕተ ቅዳሴ፣ በዝማሬ፣ በውደትና በአምልኮ በታላቅ መንፈሳዊ ድምቀት ያከበሩት ነው። በክብረ በዓሉ ተገኝተን ያነጋገርናቸው ምዕመናንም የተሰማቸውን እንዲገልጸዋል። በመጀመሪያ ለመላው የካቶሊክ እምነት ተከታዮች በተለይ ደግሞ በአዲስ አበባ ሀገረ ስብከት ለሚገኙ የአጽናኟ ማርያም ቁምስና ምዕመናን እንዳለ ለ2017 ዓመተ ምህረት የአጽናኟ ማርያም ዓመታዊ ክብረ በዓል እንኳን በሰላም አደረሳችሁ ማለት እወዳለሁ። በዓሉ እንደምናውቀው ያው በደመቀ ሁኔታ እንደዚህ እየተከበረ ይገኛል። ብፁዕ ካርዲናልም ተገኝተው በቅዳሴ ባርከውናልና በጣም ደስ የሚል ቀን ነው። ምክንያቱም ቅድም እንደተባለውም ዛሬ በዚህ ዓመት ያለፉት ፖፕ ፍራንሲስ ወይም ደግሞ በሞት ያጣናቸው ርዕሰ ሊቃነ ጳጳሳት የምህረት ዓመት ብለው ያወጁት ዓመት ነበር። በዚህ ዓመት መከበሩ እጅግ ልዩ ያደርገዋል። እንደዚሁም ደግሞ ህፃናቶች የመጀመሪያ ቅዱስ ቁርባን ወስደዋል፣ ምስጢረ ሜሮን የተቀበሉ አሉ። እጅግ ደስ ይል ነበር፣ ጥሩ ነበር በጣም። ያው ክብረ በዓሉ የአጽናኛው ማርያም ክብረ በዓል በየዓመቱ ይለያል። በየዓመቱ እየደመቀ የሚሄድ ክብረ በዓል ነው። ዛሬ ሁላችሁም እንኳን ለአጽናኛው ማርያም በሰላም በጤና አደረሳችሁ። ለመጪው ዓመት ደግሞ በሰላም በጤና እንዲያደርሰን ምኞቴ ነው። በዓሉ በጣም አሪፍ ነው፣ ደስታ የተሞላበት ነው። ያው እንዳየነው ክቡር አባታችን ተጀምሮ እስከሚያልቅ ድረስ ተከታትለናል። ኮንሶላታ ዓመት በዓመት በጣም በደማቅ ሁኔታ ነው የምናከብረው። አሁንም ለሚቀጥለው ዓመትም በተሻለ ሁኔታ እንድናከብር እና ቤተክርስቲያናችንም ሰርተን አስመርቀን ለሚቀጥለው ዓመት እዛ እንድናከብር ሙሉ ምኞቴ ገልጻለሁ። እንግዲህ ለመላው የኢትዮጵያ ካቶሊካዊ ቤተክርስቲያን ምዕመናን ሁላችሁም እንኳን እግዚአብሔር ለዚህች ለአጽናኟ ማርያም ክብረ በዓል በሰላም አደረሳችሁ ይላለው እና አጽናኟ ማርያም እንደ ቤተ ጸሎት መሆኗ መጠን እንደ ቁምስና የምትሰራ ቤተ ጸሎት ናትና እቺ ቤተ ጸሎት ቤተ ጸሎቷ ትንሽ ጠባለች። እግዚአብሔርን ይዘን ኮንሶላታ ሊኡካንን ይዘን ቤተ ጸሎቷን ልናሰፋ ያሰብን ነው። እንግዲህ እግዚአብሔር አምላካችን ደግሞ ይህን ያሰብነውን ሐሳባችንን ወደ ፍሬ ቀይሮ አንድ ቀን ሁላችን በአንድ በትልቅ ቤተክርስቲያን እንድናከብር ያድርገን ይላል። ውድ ተመልካቾቻችን በዛሬው ልዩ ፕሮግራማችን ኮንሶላታ ማርያም የዓመታዊ ክብረ በዓል አከባበር ባያችሁት መልክ አቀረብንላችሁ። የእመቤታችን መጽናናት በሕይወታችሁ ሁሉ ይከተላችሁ እያልን ፕሮግራማችንን በዚሁ አጠናቀቅን። ሰላም ካቶሊክ ቴሌቪዥን